በፍቅር ፍቅር ይዞኛል እውነት ለመናገር ማለት ነው። እና ቃላቱ ራሱ ስሟን ፍቅር ስለሆነ ይደበላለቃል እና ሆዴ የምስቀው በነገራችሁ ላይ ማሽላ እያረረ እንደሚስቀው ነው። እና እኒው ጋይስ ምንድነው ፍቅርን ማለት ፍቅር ማቃት በሶሻል ሚዲያ ነው ቆይቷል። ከዩቲዩብ ላይ ሳቃት ከ2 ዓመት በላይ ይሆናል። አረ ወይኔ ፈታ አረከኝ በእናትህ ምርጥ ልጅ ነህ። በነገራችን ላይ በዚህ አጋጣሚ ፈታ ነው የሚያደርገው ንግግር ማለት ነው። በፍቅር ፍቅር ይዞኛል ማሽን ላይ እያደረ ነው የሚስቀው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችንን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ዛሬ ወንድማችን ወደ 30 ስንት ነው ሰብስክራይብ አለው ዩቲዩብ ላይ። በእርግጥ መጀመሪያ ቲክቶክ ላይ ነበር ያየሁት ቪዲዮን ቆርጦ አምጥተውት ማለት ነው። እዛ ላይ ኮሜንቴን ጽፌ ወጥቼ ነበረ። በሚገርም ሁኔታ ደግሞ ዩቲዩቡ መጣልኝ ማለት ነው። የሚገርማችሁ ቫይራል ወጥቶ ማለት ነው። ከዛ ገብቼ ለማየት ሞከርኩኝ። ፈታ ያለ ልጅና የሚያዝናና ፊትና ባህሪ ያለው ልጅ ነው። ፍቅርዬ ነፃ ብትሆን ከፍቅር ነፃ ምንም አይነት አፍቃሪ ባይኖራት በደንብ ነበር የምናጣብስ። ምክንያቱም በቃ ህይወቷ ሙሉ እየሳቀች ትኖራለች። ሳስበው ባንተ ማለት ፈታ ያልክነ ፊት የራሱን እንደዚሁ ዝም ብሎ ሲያዩት ሳቁ ሳቁ ነው የሚለው። ግን በሚገርም ሁኔታ ምንም ማድረግ አይቻልም። ፍቅርዬ ደግሞ ፉፉዬ የሚባል ጠንበለል ሸበላ ባል ፍቅረኛ የወደፊት ባል እንዳላት ልንገር ብዬ ነው። ያው መቼም ፍቅር ልክ ነህ፣ ምን ላይ እንደሚጥልህ እንዴት እንደሚጥልህ አታውቅም። እንግዲህ እሱ የሚያውቃት ገና ሀብላ ከአብርሃም ጋር በመጣይ ሰዓት ጀምሮ ነበረ። ያው እንግዲህ በህይወቷ የሚመጡትን ሰዎችም የሚመጣውንም ነገር እያየ ነው ይሄ ልጅ የቆየው ማለት ነው። በስተ መጨረሻም እንግዲህ ከ1 እስከ 6 ወር በፊት ግን ራሱን ሳያውቀው ፍቅር ውስጥ አገኘው ማለት ነው። ውስጡ ራሱ ፍቅር ውስጥ ገባ ማለት ነው። እና በጣም የኛ ልጆች ፋንድሾች በቃ መዞራችሁን እንደ እግራችሁ እስኪሰበር ነው የምትዞሩት። ፍቅርዬ በተጠራችበት፣ ፍቅርዬ በተለጠፈችበት እና ኮሜንታችሁ ፈታ ዘና እያደረገኝ ነበረ። ቁም ነገር አድርጎ መልካም ኮሜንት የጻፈለት አለ። እንዲሁም ደግሞ እንደኛ እየሳቀ እየተጫወተ የራሱን ሀሳብ የሰጠው ሰው አለ። በጣም ያ የሚደነቅ ነገር ነው ብለናል። ለማንኛውም ግን እኔ ከምንም በላይ ያሳቀኝ የእሱ ንግግር ነው። ማለት የሚናገራቸው ንግግሮች በሙሉ የሚያስቁን እንትን ናቸው። በቃ ፍቅር የምስቀው በቃ በንግግሬ በሁኔታዎች ነው አለ እና ከፍቅር ፍቅር ይዞኛል። ያው ስሟ ፍቅር ስለሆነ ለመጥራት ተቸገርኩኝ አለ ማለት ነው። እና አሁን ልጅ ምን እንበለው ጋይስ? እስኪ ምክራችሁን በኮሜንት ጣል ጣል አድርጉለት። ያው ይመጣል ብዬ አስባለሁኝ ወደ ቻናሌ እና ምን እንምከረው? እኔ የምመክረው ያው ጊዜውን እንዳያባክን ነው። ማፍቀር ኃጢአት አይደለም፣ ግን ደግሞ ያው የማይሆን ቦታ ላይ እንዳረፈ ሊሳካ የማይችል ነገር ላይ እንዳረፈ ነው ልነግረው የምችለው። ምክንያቱም ታውቃላችሁ የፍቅርዬን ህይወት የእሱን ህይወት አናቅም። እንግዲህ አሁን ነው ያመጣልን። ስለዚህ ፍቅርዬ ደግሞ ያው የፉፉዬ ናት አይደል? እና ለማንኛውም አንድ ነገር ትዝ ብሎኝ ነው። ለማንኛውም ወንድሜ አይዞህ በርታ፣ ራስክን ለማረጋጋት ሞክር። ይሄን ኮሜንት እናንብበውና ሀሳባችን እንሰጥበታለን። ሳምሪዬ እንዴት አደርሽ? እኔ የክርስቲያን እምነት ተከታይ ነኝ፣ ባለቤቴ ደግሞ ተከታይ ነው። እንደዛው ሆነን ሁለታችንም በአንድ ላይ መኖር ጀመርን። ቤተሰብ አልፈለገም ነበር፣ ተጋባን። ከተጋባን በኋላ 2 ልጆች ወለድን። ምን እንዳልኩሽ ከወለድን በኋላ እመብርሃን ረዳት፣ እሱን ክርስቲያን እምነት ተቀብሎ ዛሬ በቤቱ በስጋ ወደሙ እየተቀበል እንኖራለን። የምንኖረው ኢየሩሳሌም ነው እና ፍቅራቸውን በጣም ደስ ይላል። ፍቅራቸው ብዙ ጊዜ የኔን ህይወት ያስታውሰኛል። እነዚህ ልጆች በጣም ይዋደዳሉ። አብሮ ቢቀጥሉ እግዚአብሔር መልካም ነገር ነው እርግጠኛ ነኝ እና እባክሽ አንድ ላይ እንዲሆኑ መከሪያቸው። እግዚአብሔር በፍቅር ቤት ይገኛል። እምነት እያሳበቡ የሰውን ህይወት ማበላሸት ግን ጥሩ አይደለም። ትቼ የፍቅርን ስልክ ላኪልኝ። እኔ በሚቀጥለው ወደ ኢትዮጵያ ሄዳለሁ። አንዳንድ ነገሮች ለእሷ መስጠት ፈልጋለሁ። ያው ኦርቶዶክሳዊ ስጦታዎች ማለት ነው ቤተሰቦች እና
በጣም እውነት ለመናገር እንደዚህ አይነት ኮሜንቶችን ሳይ እኔ ራሱ ልቤ ላይ የሚሰማኝ ነገር አለ። እንደ ፍቅርዬ እህትነት፣ እንደ ፍቅርዬ ወዳድነት ሁላችሁም የምትመኙላትን ነገር እኔ ሳልመኝ አድርጋችሁ የምታስቡ ሰዎች ያ ደካማነታችሁ ነው። እኔ ለፍቅርዬ የምመኝላትን ነገር እንደናንተ በአደባባይ አውጥቼ ወይ እንደናንተ ሰድቢያት ነቅፊያት አይደለም የምመኝላት ማለት ነው። በውስጠ ምስጢር ነው። ገባችሁ? በውስጠ ምስጢር ነው ስራዬን የምሰራው። አስረግጬ ልንገራችሁ ከዚህ በኋላ ማለት ነው። ያው እየመጣችሁ አንዳንድ እኝኝ የምትሉብኝ ሰዎች ስላላችሁ ለእናንተ መልስ እንዲሆናችሁም ስለፈለግኩኝ ነው። የዚች እህታችን ንግግር እንዳለ ሆኖ በልባችሁ ይዛችሁት እኔ ላይ ደግሞ ስጨምርላችሁ እኔ ለፍቅርዬ እንደናንተ ቲክቶክ ላይ ዩቲዩብ ላይ አውጥቼ በሰው ፊት አልዘልፋትም። ተግባባን? በሰው ፊት አልዘልፋትም። ኮሜንት ስጧት፣ ኦኬ። በቻናሏ የፈለጋችሁትን ሀሳብ ስድብ ሳይሆን ሊገነባት፣ ሊመልሳት፣ ሊቀይራት ወይም ደግሞ ልትበረታበት የሚችለው ነገር ጻፉላት። ምክንያቱም አካውንቷ ነው። እናንተም ደግሞ እሷ ጋር ግዴታ የሁሉ ሰው በውስጥ ስለማያወራት እዛ ጋ ነው ብሶቱንም ሆነ መልካም ነገሩን መግለጽ የሚችለው። ፍቅርዬ ደግሞ የምትሰማ ልጅ፣ በደንብ የእኛን ነገር የምትከታተል ልጅ ነች። ያ ማለት ግን ሙሉ ህይወቷን እኛ እንቆጣጠረዋለን ማለት አይደለም። ይሄን አርጊ ይሄን አታርጊ ስላልናት ሁሉን ነገር የምተውልን አድርጋችሁ አታስቡ። የምተውልን ነገር ይኖራል፣ የማተውልን ነገር ሊኖር ይችላል። አሁን ይሁት እንግዲህ ትናንትና በተሰራው ቪዲዮ ላይ ፉፉ ይቅርታ ይጠይቅ፣ ፉፉ ይቅርታ ይጠይቅ፣ ፉፉ እኔ ይቅርታ ምን የሚያስጠይቅ ስራ እንደሰራ ራሱ ለእኔ ጥያቄ ነው የሆነብኝ። ማንኛውም ሰው በሚሰራው ስራ ላይ የቃላት ምልልስ ይኖራል። ግን በቃ ሌላ ቤት የተደረገው ነገር እናንተም ጋር እንዲደረግ የምትፈልጉት ነገር አለ። ኦኬ ልጆቹ የሰውን ቃል የእኛን ትእዛዝ የወዴታቸውን ነገር ስለሚያከብሩ ያው ደስ ይበላችሁ። ፉፉዬ ይቅርታ ጠይቆላችኋል። ከዚህ በኋላ እንድትፋቱት ነው የምፈልገውን የእውነት ለመናገር ማለት ነው። በጣም የዋ ነው ፉፉዬ ማለት በጣም መልካም ልጅ ነው። እውነት እኔ ምን አይታችሁ የሆነ እሱን እንትን ለማለት እንደደረሳችሁ ባላውቅም ግን ፉፉዬ መልካም ልጅ ነው። ስለዚህ ያው ይቅርታ ጠይቋቸዋል። ከዚህ በኋላ እኛኛ አትበሉበት። ፍቅርዬንም ደግሞ አታስጨንቋት። እሷ የሚሆናትን ማድረግ ያለባትን ነገር ታውቃለች። እኛ ልናግዛት የምንችለው ሁሌ እንደምላችሁ በጸሎት ብቻ ነው። ከበረታችሁ በጸሎት አግዟት። አዎ ብዙዎቻችሁ ትመጣላችሁ፣ አንቺ የምትደግፊውን እኛ እንደግፍም፣ የእኛ ድምፅ ዋጋ አለው፣ እኛ ከጮህን ታቆማለች ለምትሉን ነገር ደግሞ አትሳሳቱ። ልታቆም የማችልባቸው ብዙ ምክንያቶች አሏቸው። ይህን ደግሞ ለእናንተ አምጥቼ መናገር አይጠበቅብኝም። ገባችሁ? ጊዜ ስለሚፈታው ሁሉንም ጊዜ እየፈታው ነው። አሁን ላይ እያያችሁ ነው አይደለ? ነገሮች እንዴት እየሄዱ እንደሆነ ጊዜ ስለሚፈታው ይሄንንም ከቻላችሁ ታግሳችሁ ጠብቁ፣ ካልቻላችሁ ደግሞ እንደዚሁ እያወራችሁ ውጤቱን ጠብቁ ለማለት ነው የምወደው። እና እህቴ እግዚአብሔር ያክብርልኝ፣ ሳትንቂኝ በታናሽነቴ እንትን ሳትይኝ ሀሳብሽን እንደሌሉ በቃ ማለት ያንቺን አሪያ እንድናውቅ ስለረዳሽን ከልብ ነው ማመሰግነው። ኮሚቴ ሰጠሽኝ እህቴ ማለት ነው። ለማንኛውም ቤተሰቦች እወዳችኋለሁ። እንግዲህ ፍቅር ለአፍቃሪዎች ትተናል እና ወንድማችን አይዞ ያበርታ ለማለት እወዳለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ። ቻው ቻው።